በ9 ደቂቃ ውስጥ የ8ኛ ክፍሎችን ምዕራፍ 1 ሂሳብ ምናይ ይሆናል። በስተመጨረሻ ፒዲኤፍም ስላለ አብራችን ቆዩ ማለት ነው። ራሽናል ነምበርስ ራሽናል ነምበር ኢዝ ኤኒ ነምበር ኤክስፕረሲብል አዝ ፒ ኦቨር ኪው። ስለዚህ በክፍልፋይ ልናስቀምጠው የምንችለው ከሆነ እንደገና ደግሞ ፒ እና ኪው ኢንቲጀሮች ከሆኑ ኢንቲጀር ማለት ኔጌቲቭ ቁጥር ሊሆን ይችላል፣ ፖዚቲቭ ቁጥር ሊሆን ይችላል። እንደገና ደግሞ ኪው ዜሮ አይደለም። ኪው ዜሮ አይደለም ማለት የታችኛው ዜሮ መሆን አይችልም ማለት ነው። 2/3 ልትሉ ትችላላችሁ። 2/0ኛ አትሉም ግን ማለት ነው። ኦኬ ኢንክሉድስ ኦል ፍራክሽንስ ኢንቲጀርስ ተርሚኔቲንግ ኢን ሪፒቲንግ ዴሲማል። ስለዚህ የሚደጋገሙ ዴሲማሎችን ማለት በነጥብ 0.567 እያለ ቢቀጥል ቢሆን እሱኛው ነን ተርሚኔቲንግ ልትሉ ትችላላችሁ፣ ዝም ብሎ የሚቀጥል አይነት ከሆነ። እንደገና ደግሞ ሪፒቲንግ ደግሞ አለ። ስለዚህ 0.33 አይታችሁ ከሆነ 0.3333 እያለ የሚቀጥል ማለት ነው። ይህም ሪፒቲንግ ነው። ስለዚህ ብቻ ከነጥብ በኋላ ከነጥብ በኋላ ተደርጎ ሊቀመጥ የሚችልም ሊሆን ይችላል። ቁጥሩ በነገራችን 0 ነጥብ ብቻ አለም። ያ 1.567 ሊሆን ይችላል፣ 2.34 ወይም ደግሞ 22 ነጥብም እንደዛ ሊሆን ይችላል ማለት ነው። ኦኬ ስለዚህ አድ ሰብትራክት ፍራክሽንስ ፍራክሽኖችን እንዴት መደመር መቀነስ እንደምንችል እናያለን። መልቲፕላይ ፍራክሽንስ ፍራክሽኖችን ማባዛት እንዴት እንደሆነ እናያለን። ስለዚህ እያንዳንዱን በምሳሌ እናየው። የመጀመሪያው መደመር ነው። -2/3 ሲደመር 5/6 ከተባላችሁ የምታደርጉት ነገር ታሃቱን እርስ በርስ ታባዛላችሁ። የዚህኛውን ታህት ለዚህኛው ላል፣ የዚህኛውን ታህት ለዚህኛው ላል ታባዛላችሁ። ትራያንግል ሜተድ ልትሉ ትችላላችሁ። ይሄ ጎነ 3 ስለሚመስል ማለት ነው። 6 ሲባዛ በ3 ታደርጋላችሁ። ከዛም ታሃቱን 6 ሲባዛ በ-2 በላሉ ታባዛላችሁ። 6 ሲባዛ በ2 ፖዚቲቭ እና ፖዚቲቭ ሲባዛ ፖዚቲቭ ነው፣ ግን እዚህ ጋር ፖዚቲቭ እና ኔጌቲቭ ናቸው። ተቃራኒ ከሆነ ሁልጊዜም ኔጌቲቭ ነው። ተመሳሳይ ከሆነ ሳይኑ ደግሞ ተመሳሳይ ከሆነ ፖዚቲቭ ነው። ኦኬ 6 ሲባዛ በ-2 -12 ሲደመር ከዛ በኋላ 3 ሲባዛ በ5 15። ኦኬ -12 ሲደመር 15 ሲቀነስ 12 ይሆናል ማለት ነው። ቦታ ብታቀያየሩት ልክ እንደዛ ነው የሚሆነው። 15 ሲደመር ምክንያቱም ቦታ ሲቀየር መደመር ለውጥ አያመጣም ማለት ምን ይሆናል? 15 ሲደመር -12 ይሆናል። ይሄ ምን ያደርገዋል? ፖዚቲቭ ሲባዛ በኔጌቲቭ አያደርገውም። ተቃራኒ ከሆነ ደግሞ ኔጌቲቭ ይሆን የለ። ስለዚህ 15 ሲቀነስ 12 ሆነ ማለት ነው። 15 ሲቀነስ 12 3 ሆነ። 6 ሲባዛ በ3 ደግሞ 18 ነው። 3 18ኛ አልሆነም። 3 18ኛ ደግሞ ሊቃለል ይችላል። ሁለቱም በ3 ተካፋይ ናቸው። ስለዚህ በ3 ስናቃልለው 3 ሲካፈል ለ3 1፣ 18 ሲካፈል ለ3 ደግሞ 6 ሆነ። ለዛ 1/6 ሆነ ማለት ነው። መደመሩን በዚህ መልኩ ልትሰሩ ትችላላችሁ። ከዛ ቀጣዩ ማባዛት ነው። ማባዛት ላይ በጣም ቀላል ነው። በነገራችን ላይ መደመርና መቀነስ አንድ አይነት ነው አሰራራቸው፣ ያው መሀል ላይ መቀነስ ከመሆኑ ውጭ። ያው እዚህ ጋር በነገራችን መደመርም መቀነስም ስለሆነ የሰራ ነው። እሺ ያልገባችሁ ነገር ካለ ኮሜንት ላይ አድርጉልኝና እዛ ላይ ዙሪያ ላይ እናወራለን። ኦኬ እዚህ ጋር -3/4 ሲባዛ -8/9 ነው የተባለው። ለዛ ታሃቱን ከታሃቱ 4 ሲባዛ በ9 ላሉን ደግሞ ከላሉ እናባዛለን። 4 ሲባዛ በ9 9 9 18 36 ኔጌቲቭ ፖዚቲቭ ነው። 3 ጊዜ 8 8 8 16 24። ኦኬ መቃለል ይችላል። ስለዚህ መቃለል ስለሚችል በ2 እናድርገው። በ2 ይሄ 12፣ ይሄ ደግሞ በ2 18፣ ይሄ በ6 2 በ6 3 2/3 የሆነ ከዚህ በላይ አይቃለልም ማለት ነው። ኦኬ ቀጣዩ -5/6። ቀጣይ ደግሞ ማካፈል ነው። መካፈል እዚህ ጋር ኦኬ -5/6 ሲካፈል 1/3። ይሄ ማለት ምንድነው የምታደርጉት? ይህን ትገለብጡና ታባዙታላችሁ ማለት ነው። -5/6 ሲባዛ 3/1 ይሆናል። ግን እዚህ ጋር ምን ማድረግ ትችላላችሁ? ማቃለል ትችላላችሁ። በ3 ተቃራኒ ላልና ተቃራኒ ታሃት፣ ይሄ በ3 2 ይሄ በ3 1። -5 ሲባዛ በ1 -5 ሆነ። 2 ሲባዛ በ1 2 ሆነ። -5 ሁለተኛ ሆነ ማለት ነው። አለቀ መልሳችሁ።
ኦኬ ቀጣዩ ደግሞ ምንድነው? 3/4 ሲባዛ 8 ሲቀነስ 4/3። ኦኬ ከዛ በፊት ስለ ኔጌቲቭ ፍራክሽን ሩል ኔጌቲቭ ፍራክሽን ሩል ምንድነው? ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ነው። ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ነው። እንደገና ሴም ሳይን ፖዚቲቭ ነው። ከዚህ በፊት የነገርኳችሁ ማለት ነው። ኦኬ አብሶሉት ቫሊዩ ላይ በምንመጣ ጊዜ አብሶሉት ቫሊዩ ሁልጊዜም ሲወጣ ምን ሆኖ ነው የሚወጣው? ፖዚቲቭ ሆኖ ነው የሚወጣው። ሌላኛው ደግሞ አዲቲቭ ኢንቨርስ። አዲቲቭ ኢንቨርስ ደግሞ ማለት ምንድነው? ኔጌቲቭ ኔጌቲቭ ከሆነ ፖዚቲቭ ይሆናል። ሶ አንድ ቁጥርን ኔጌቲቭ ከሆነና ለመቀነስ ብትሞክሩ መደመር ይሆናል ማለት ነው። ያ ነው አዲቲቭ ኢንቨርስ ማለት። ኦኬ ዲስትሪቢዩቲቭ ፕሮፐርቲ ምንድነው? ኤ ሲባዛ በቢ ሲባዛ በሲ ተብሎ ቢቀመጥ ማለትም ኤ ብራኬት ቢ ፕላስ ሲ እዚህ ጋር የምታዩት ኤን ለቢም ለሲም ነው የምናባዛው ማለት ነው። ከዛ ነው የምንደምረው። አለበለዚያ ደግሞ ውስጥ ብራኬቱን ደምረን ከዛ ነው ከኤ ጋር የምናባዛው ማለት ነው። ኦኬ በዚህ ተመስርተን ይሄ ዲስትሪቢዩቲቭ ፕሮፐርቲ ነው ስለሚጠይቅ ኦኬ 3/4 ሲባዛ 8 ሲቀነስ 4/3። እዚህ ጋር መጀመሪያ ቅንፉን ከሰራችሁ በኋላ ይሄንን መስራት ይሻላል። ምክንያቱም ክፍልፋይ ስለሆነ ማባዛት ግር እንዳይላችሁ ማለት ነው። ሶ ምንድነው የምታደርጉት? እዚህ ጋር ትራያንግል ሜተድ ነው የምትጠቀሙት። ሶ ታት ከታት ይባዛል። ይሄኛው ታት ለዚህኛው ላል፣ ይሄኛው ታት ለዚህኛው ላል። ሶ 1 ሲባዛ በ3 3፣ 1 ሲባዛ በ4 4፣ 3 ሲባዛ በ8 8 16 24 ሲቀነስ ስለሆነ እዛው ሜንቴን አደርጋለሁ። ግን ይሄኛው ኔጌቲቭ ቢሆን ኖሮ አለ ነው ኔጌቲቭ ሆኖ አይቀመጥላችሁም። ስለዛ ተውት። ኦኬ 24 ሲቀነስ 4 20 ሶስተኛ ሆነ። አሁን ይሄንን ከ3/4 ጋር ቀጥታ ማባዛት እችላለሁ። ግን ከ3/4 ጋር ሳባዛ ቀጥታ ከማባዛ ይልቅ ማቃለል ይሻላል። ተቃራኒ ታት ለተቃራኒ ይላል። ሶ ክፍልፋይ ማለት በነገራችን ላይ ኤ ኦቨር ቢ ተብሎ ከተጻፈ ማለት ነው ኤ ሲካፈል ለቢ እንደማለት ነው። ለዛ ነው ተቃራኒ ታት ለተቃራኒ ላል እያልኩ ያለሁትና እያጣፉ ያለሁት ማለት ነው። ይሄን ለዚህ እንደማካፈል ስለሚቆጠር 20 ለ3 አካፍዬ በዴሲማል ከማስቀመጥ እቺን 3 ቀጥታ ለ3 ባጣፋት የተሻለ ስለሆነ ከዛም 20 ሲካፈል ለ4 ደግሞ 5 ነው። ሶ 5 አንደኛ ሆነ ማለት ነው። በቃ ለዛ መልሳችሁ በስተመጨረሻ 5 ሆነ ማለት ነው። እዚህ ጋር ፕራክቲስ ኩዌስችኖች አሉ። ፕራክቲስ ኩዌስችኖቹን ምን እናድርግ መሰላችሁ? ይሄንን እንደ በምሳሌው ተመስርታችሁ ስሩትና ያልገባችሁ ጥያቄ ካለ ፕራክቲስ ኩዌስችኑ ላይ ምክንያቱም ይሄ አምቢሸስ ስለሆነ በአንድ ሰዓት ውስጥ ከቨር ለማድረግ አይሆንም ሁሉንም ፕራክቲስ ኩዌስችን እየሰራ ግን እኔም ማስታወሻውን ኤግዛምፕሉን አስረዳለሁ። እናንተ እነዚህን ጥያቄ ሞክሩት። ያልገባችሁ ካለ ኮሜንት ላይ ጻፉልኝ። አለበለዚያ ደግሞ እያንዳንዱን ቻፕተር በአንዳንድ ቪዲዮ ለብቻ ነጣጥዬ እሰራላችኋለሁ። እዛ ነው ያሰብኩት። ስለዚህ ያንን የምትፈልጉ ከሆነ ጠይቁኝ ኮሜንት ላይ።